ነበር በነዲድ በረሃ አዝኜ ሳማርር ለጠብታ ውሃ ከወንዝ ያገናኘኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። የመዳም ቀመሞችዬ እንዴት ናችሁ? በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ። ውድ የሀገሮች ልጆችዬ ለቻናሌም አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉኝ ማለት ነው። እኔ የምላችሁ ውዶችዬ ማለት ነው። ግን እኔ እዚህ ቪዲዮ ላይ ማለት ነው ስድብ ምናምን አልፈልግም። ወላሂ ሮመዳን እንዴት ይዟችኋል? ሮመዳን እንዴት ነው? ሮመዳን እንግዲህ ያው ነገ 7 ቀናችን ነው። 7 ቀናችን 23 ቀን ቀረም ማለት ነው። አላህ እንግዲህ ከተጠቃሚዎቹ ያድርገን። እንደው በእኛ ስራ ሳይሆን እንደው በሱ በረህመቱ በዝነቱ ከመነዳቸው ባሮች ያድርገን ማለት ነው። ወላሂ ጀነቱን ፊርደውስን አላህ ይወፍቀን። ስራችንን አላህ ይቀበለን። በቃ ከግርድና የምንወጣበትን ህይወት አላህ ቅርብ አላህ ያድርግልን። ከግርድና ሞተን ደግሞ ደስተኛ ህይወት የምንኖርበትን ያቅርብልን ውዶችዬ። እና እኔ የምላችሁ ማለት ነው እንደው በአላህ ማለት ነው ኢትዮጵያ ሊጥላችሁ የመጣችሁ እህቶች ማለት ነው እንደው እናንተን ካላደንቃችሁ እኔ አላልፍም ነው የምላችሁ። እኔ አላልፍም ወላሂ እናንተን ካላደንቅ አላልፍም ነው የምላችሁ። በጣም ጎበዝ ናችሁ። እኔ ወላሂ ትናንትና ነው የመጣሁት። ገና 2 ወር ነው ከመጣሁ ማለት ነው። 1 ወር ቢሮ ተቀምጫለሁ። 1 ወር ይኸውስ ማለት ነው። እንዴ ወላሂ ውዶችዬ በቃ ቤተሰቦቼ ንፍቅ አሉኝ። በቃ ንፍቅ ከምንም በላይ አንዳንድ ጊዜ አውጡኝ ብላ አስገቡኝ አለች የተባለችው ሴት እኔ ነኝ መሰለኝ። ወላሂ እንደው አንዳንድ ጊዜ እንደው እርግጥ የሰው ልጅ ወላሂ ካይሸግረው ምን ታይለው በቃ አይወጣም ከቤቱ ከሞቀው ቤቱ ከሚያምረው ቤቱ ካልሸግረው አይወጣም። ግን አንዳንድ ጊዜ ወላሂ ከባድ ነው ማለት ነው። ወላሂ እኔ ዛሬ ቤተሰቦችን በቃ እንዴ ልርሳቸው በቃ እንዴ ከማጠገቤ ይሄዱልኝ እየመጡ ግርጥ ይላል። ወላሂ በቃ ስራ በጣም በዝቷል ዛሬ ማለት አልሐምዱሊላህ። ሰው ስራ በጣም እየተጠራ ቤተሰብ ያስታውሳል። እኔ በቃ የለሁም በቃ ወላሂ እንደ ውስጥ ልብስ ዝክር ባረግ እንደ ወላሂ ወዲያ ብለ እንዴት ይሄ ጥፉ በተለይ እናቴ እንዴት ካፊቴ ላይ ተሄድልኝ እንዴው ካፊቴ ላይ እንዴት ተሄድልኝ እየመጣ ይግርጥ እኔ ገረመኝ። ግን ማለት ነው አንድ ነገር መቼም አሁን ለምሳሌ ኢትዮጵያን በሄድም ያው የራሴን ህይወት እኖራለሁ እንጂ መቼም እርሜ ልከን ቤተሰቦቼ ጋር አልኖርም አይደል እንዴ? እንዴት ነው የምኖረው? አሁን ለምሳሌ ባሌንም ናሬም እናቴ ጋር ያለው ታነገም ወዲያ እናቴ ጋር ያለው ከዛም ወዲያ እናቴ ጋር ያለው ስለው አንዴ ምን ያንጦለጦልሻል ይለኛል። እንዴ ስለው መቃጣም መጣ አቂቃ ማለት ነው። አላህ እና እኔ ስድብ አልፈልግም። ያው ስድብ ደግሞ ሮመዳን እንዴት ተሰደቡ? ሮመዳን አለሞች እና ወላሂ በቃ ዛሬ በጣም ከፋ በቃ ካላቀስ ነበር ወላሂ እንደው ወላሂ እንደው አላህ ያላሰበውን ርዝቅ ይስጠኝ ያ ረቢ ይስጠን ያ ረቢ አሚን በሉ ለላዝም። እኔም እንደው ወላሂ አላህ ከሰማይም ከመሬትም ብሎ እንደው ያላሰብኩት ርዝቅ ሰጥቶ እንደው ወላሂ በቅርብ ቀን እንደው አህና እናትና ከአባቴ ጋር እንደው አላህ ይደብልቀኝ ወላሂ እንደው 6 ወር የምሰራበትን እንደው በቃ 6 ወር የምሰራበት አቅም ይስጠኝ ወላሂ። እንደው እነሱ ማይናፍቆኝ እኔም አልናፍቃቸው ከባድ ነው ወላሂ። ማዘሯ በቃ እንዴት ጥፋ ከፊቴ አንድ ጊዜ ከባድ ነው ወላሂ። እና ስለዚህ እንደ ወላሂ ኢትዮጵያ ላይ ጥላችሁ የመጣችሁ ጎበዝ ናችሁ። እንዴት እንታውቃላችሁ? የቤተሰብ ፍቅር አለ፣ የቤተሰብ ናፍቆት አለ፣ የባል ናፍቆት አለ፣ የሌላ ናፍቆት አለ። 3 ነገር ተሸከማችሁ እናንተ ከባድ ናችሁ ወላሂ። እናንተ ታላደንቃላችሁ። እኔ አንድ የቤተሰብ ናፍቆት መቋቋም አቃተኝ ወላሂ በጣም ነው መቋቋም ያቃተኝ ማለት በቃ እንደ ወላሂ በቃ እንደ ዛሬው ደግሞ ናፍቀውኝ አያውቁም። ወይኔ እናቴ አላህ ወላሂ አንዳንድ ጊዜ እኮ እንደው ችግር የሚያው ይቻላል። ግን እኔ ደግሞ እንደዚህ ወላሂ በጣም ማለት እኔ አሁን ሳውዲ አረቢያ የምትሰራ ማን ያን ያህል የምትሰራ ወላሂ ሳውዲ አረቢያ 13 ዓመቴ ነው እና
ቤተሰብ ምናምን አያቴ ጋር ነው ያደግኩት። አላህ ይርሐማትና አያቴ ሞታለች። አያቴ ናት ያሳደገችኝና ስለ ቤተሰብ ምናምን አላውቅም። እና እሷ ጋር ነው ያደግኩት። በቃ አለቀ ወላሂ። እና ብዙም እንደዛ አይናፍቁኝም ነበር። ግን አሁን እጅ ስላየኋቸው ይሁን ብቻ አላውቅም። አብሬያችሁ ስለኖርኩኝ የተወሰነ ጊዜም ቢሆንም ብቻ ነው አላውቅም። እንዴት ልቋቋም እንዴት ልቋቋም እንዴት ልቻለው? አረ መላበሉኝ ወላሂ እንዲሁ መላበሉኝ። እኔ በዛ አያዜ ያበርኩ ወላሂ እንዲሁ ብላይ እንዲሁ አላቸር የሆነ እይታ ነው። እንዲህ ማን ያዲም ያላዲል እይታ ነው። እንዲሁ አላህ ይርዝቅኝ ወላሂ እንዲሁ አላህ ረዝቆኝ እንዲሁ በአጭር ጊዜ እንዲሁ በትንሽ ሰዓት ጊዜ እንዲሁ አገሬ ልግባ ወላሂ እንዲሁ አንዳንድ ጊዜ ከባድ ነው ወላሂ። እንዲህ ዝም መናፈቄን በቃ አልመጣም ነበር።